እኔ ጥያቄ ያለኝ አንቺ እንትን ሱሱን የከሰሻት ወይም አሁን ላለችበት ደረጃ የደረሰችው ሶሻል ሚዲያ በሚደረገው ነገር ነው ወይስ ደግሞ ዛቻ በደረሰብሽ በግል ላይክ ፐርሰናል ዋትሳፕ ላይ ምናምን በተደረገብሽ ነገር ነው? ገኒ ይቅርታ ጋር ዛቻ በውስጥ ቀርቦ ያው ባለቤቴን ሰሞስ ባለቤቴ ሄዶ የባለቤቴ እንትን ነው ይሄ እኔ ሳሉ ማለት ነው። ኦኬ ከሱሱ ነው ከራሷ የራሷ ዋትሳፕ በራሷ ድምፅ በራሷ ቤተሰቦች እና ለመላቸው በቤተሰቦቿ እንጂ በሱሱ አይደለም። በራሷ በድምጿ እሷ ናት የላከችም ብለው እነሱ ተላኩ እንጂ ላቸው ሰዎች ናቸው። ኦኬ ወይት አሁን ገኒ አንድ ጥያቄ ልጠይቅሽ። ሱሱ በራሷ ባንደበቷ አንቺ ላይ ወይም ደግሞ እንዳልሽው ሱቅሽ ላይ ራሷ ዛቻ አድርሳለች። ራሷ አድርሳለች። አሁን እኛ እየመጣ ነው ይኸውልሽ፣ አሁን እየሰማን ያለ ነው። ይህንን እንደ አዲስ ነው ገኒ። እኛ የመጣ ነው ምን መሰልሽ፣ ሚዲያ ላይ በሚደረገው ነገሮች ሚዲያ ላይ አሁን አብዛኛውን የአንቺን ነገሮች እየለቀቁ ስለሆነ በዛ ከሆነ ይሄ ነገር የተፈጠረው ማስማማት እንችላለን። በቃ ይቅርታ አለች እኛም ደግሞ ይቅርታ እንላለን። ኮሜንታተሮች ስም ይቅርታ እንጠይቃለን። ላይክ እኛ ሁሉን ነገር እንደምናስታርቅ እንደምናስማማ ነው እየተረዳ። ግን አሁን አንቺ የምትዩ ደግሞ በሱቄ ላይ ዛቻ ስለደረሰ ነው የምትዩ። ሱሱ በራሷ በአንደበቷ ነው ወይ ዛቻ ያደረሰችው? ገኒ በእናትሽ ግልጽ አድርጊልን ከይቅርታ ጋር። መሲ ይሄ ህግ ስለያዘው ምንም ላብራራም አልችልም ብዬሻለሁ። በውስጥ ዛቻ ቀርቦ ነው ባለቤቴ ሄዶ ሰምቶ የከሰሰው። በሚዲያም እንደዚህ ተጽዕኖ አለ። በሚዲያ ገደለች፣ አስገደለች፣ ጦንቋይ ናት የተባለውም አለ። ተጨማሪም ደግሞ ታህዲድ አለ በውስጥ ገባሽ አይደለ? ግን አንድ ጥያቄ ልጠይቅሽ ገኒ። አሁን ሚዲያ ላይ የሚደረጉት ነገሮች እንደ ሚዲያ ሰው እኛ ሶሻል ሚዲያ ሰዎች ነን። ማንኛውም ሰው መጥቶ ቢተችን፣ ማንኛውም ሰው መጥቶ ዋቴቨር ቢላ መቀበል መቻል አለ። ቢኮዝ አንቺ ራሱ ቢዝነስሽን የምትሰሪው ሚዲያ ላይ ነው። ነገር ግን አሁንም ሱሱ ሚዲያ ላይ ለሚደረገው ድርጊት መጀመሪያ ከአንቺ ከባልተቤቷ በፊት ከመታሰሯ በፊት ቪዲዮ ሰርታ እባካችሁ ገኒን የምትናገሩ ሰዎች አቁሙ፣ ከዚህ በኋላ እኔ ፈትቻለሁ እሷን ፈታለች ብላ አንድ ተናግራለች። ሚዲያ ላይ ለሚደረገው ድርጊት ሱሱ ኃላፊነት ትወስዳለች ከይቅርታ ጋር ገኒ? ማንኛውም ሰው መጥቶ ሚዲያ ላይ ለሚሰራው ስራ ለሚያደርገው ነገር አንቺ ስምሽን ለሚያጠላው ለአንቺ ወዳጅም ለአንቺ ጠላትም ለሆነው ለሚሰራው ቪዲዮ ሱሱ ተጠያቂ ናት? መሲ ኮሜንቱን ክፈች። አሁን እኮ ለገኒ ፍቅር እየሰጡ ነው፣ እየተሳደቡ አይደለም። በነገራችን ቢኮዝ እኛ ቤት እንደዚህ አይነት ነገር የለም። ስለዚህ ክፈቹ፣ ችግር የለም። እሷ ቢሰርቡኝም እዚህ ጋር ችግር የለውም። ራሴን ራሴ ስለማቆሰ አንድ ወሮ ሆኖኛል። እንደዛ እየወረዱ አይሳደቡም አይደለም። አንድ ወር በሙሉ አለ ስራዬ ስራ አንድ ወር እኛ የመጣሽው እዚህ ጋር የሰው ልጅ ገኒ ይኸውልሽ ስሚኝ፣ እኔን አዳምጪኝ አንድ ጊዜ። እኛ ጋር የመጣሽው በአላማ ነው። አላማ ስልሽ እናንተን ለማስማማት እስከሆነ የመጣ ነው ድረስ ይዘን የምንመጣቸው ተከታዮች ለስምምነት፣ ለሰላም፣ ለፍቅር አብረው ከኛ ጋር ለረዥም ዓመት የኖሩ ናቸው። ዛት ሚንስ አብዛኛው ሰው ከ100% 95% ለአንቺ ፍቅር እየሰጠች ነው። ቢኮዝ አላማችንን ያውቃሉ። እኛን ተረድተው ነው የመጡት። ስለዚህ ለስድብ ጊዜ የላቸውም። እናንተ ግን በእርቅ እንድትጨርሱና ሱሱ ከዚህ ነገር እንድትወጣ አንቺም ሰላም ፈጥረሽ ይቅርታ እንድትያት ነው የመጣ ነው። በነገራችን ላይ ይህንን ደግሞ ለማድረግ አንቺ ኤቪደንስ ካለሽ እኛ ሁሉ ወጥተን ይቅርታ እንጠይቃለን፣ ቪዲዮ እንሰራለን። ቢኮዝ ሱሱ ለልጇ ለቤተሰቧ አስፈላጊ ናት። የምር ቅድም ማሚ ብላሻለች። ሰላም አይሰማሽም? አይኖ አውቃለሁ። ምናልባት ግን እባክሽ ግን እባክሽ ይህንን ነገር ፍቺ እባክሽ። የኔ ስምስ እንደዚህ የጠፋው እናስተካክላለን። በምትፈልጊው መልኩ እናስተካክላለን። ሚዲያውን ለእኛ እናስተካክላለን። ስምሽ በየሚነሳበት ቤት ሁሉ እየገባን ተቃዋሚዎች እንሆናለን። አንቺም ቢሆን ቤተሰብሽ ክብሩን ይፈልጋል፣ ባልሽ፣ ልጆችሽ ክብርሽን ይፈልጋሉ። የሚሰማሽን ስሜት እኔ ስለማውቀው ነው።
ማንም ሰው እኛን ክፉ ሲናገረን ባለቤታችን፣ እናት፣ አባት፣ እህት፣ ወንድም፣ ልጆች ያዝናሉ። እኛ ቃል እንገባልሻለን። ወላሂ ሙኒት አንዳንዴ ሙኒት ይህን ነገር ስላላረኩኝ ብቻ ወላሂ አንዳንዴ ባህር ውስጥ ሁሉ ግቢና በቃ ራስሽን አጥፊ ሁሉ እስከሚለኝ ድረስ ነው። ገባሽ አይደለ? ለምን ባልሰራው ስራ ለምን ልጆቼ ለምን ቤተሰቦቼ ይወቀሳሉ? ለአንቺስ ፈተና ቢሆን ገኒ እነዚህ ሰዎች እኛ እኮ አናቅም። አሁን እኛ በሰማነው ውይ ለምን እንዴት አልን እንጂ የምናውቀው ነገር የለም። ለአንቺስ ፈተና ቢሆን ሆን ብሎስ የተደረገ ነገር ቢሆን አቅምሽን አሳይተሻል፣ ሀቅሽን አሳይተሻል። ግን አሁን ለልጇ ስትይ እንደገና እኔም ትልቅ ሰው ነኝ፣ እዚህ ጋር ህፃን ልጅ የለም። በልጆችሽ ብዬ እየለመንኩሽ ነው። በልጆችሽ ለልጇ ስትይ አንቺ ልጅ በህይወት ኖረሽ እናትና ልጅ ግድ ሆኖ ከሀገር ሀገር የምንለጣጠለው አንሶ እንደገና አንድ ሰው ቤት አንድ ሰው እንግዲህ ጨለማ ቤት ለጠላትሽም አያሳየው ለማንም አያሳይ እስር ቤትን የሚያውቅ ያውቀዋል። ለአላህ ስትይ በልጆችሽ ይዤሻለሁ ገኒ። እኛ ሚዲያውን እኛ እንረከብሽ በአላህ በቃ በምን ልበልሽ ገኒ፣ በልጆችሽ ክፉ ቀን አያምጣብሽ። ከልጆችሽ ጋር የሚያለያይሽን ነገር ለደቂቃም ለሰከንድም አያምጣብሽ። ልጇን አስቢ። እሷን ለልጇ ስትይ ይቅር በያት። ሰው በተናደደ ሰዓት መስዬ በጣም ነው የምወዳችሁ። መስዬ ሳራን እወዳቸዋለሁ፣ አከብራቸዋለሁ። ግን ለቤቴን ጠይቄ ይህን ነገር መወሰን ያለብኝ የመሲ ቁጥር ስላለኝ በውስጥ ከመሲ ጋር እንጨርሳለን። እባክሽ ግን ስላሌለ ነው አሁን ቤት ውስጥ የለም። ስራ ቦታ ጊዜሽን ውሰጂ። ስራ ቦታ ነው ያለው ባለቤቴ። እሺ ገኒ፣ እሺ የምር አንቺ ከልብሽ ካደረግሽ አያቅትሽም። ገኒ ይሰማሻል? አዎ እየሰማች ነው ገኒ፣ እየሰማች ነው። ይሰማል ይሰማል። ቀይ በራኩ ገኒ፣ ይኸው በሱሱ ቦታ ላይ ተንበል። ይቅርታ ልጠይቅሽ በልጇ እንደው በመብርሃን እንደው የሆኒ ተንበርክኪ በሷ የእሷን ጥበስዬ ባላከብርሽ ኖሮ ባላከብራችሁ ኖሮ እዚህ ቦታ አልመጣም። መስዬ ለእርዳቱ አላልኩም ውዴ፣ እምቢ እኮ አላልኩም። መስዬ ተነሺ። አንቺ በማክበሬ እናንተ ሙኒትን ሳርቾን በማክበሬ ነው እዚህ ላይ መጣሁት አይደለ? እንደ ማንኛውም ሰው ስልክ ዘግቼ ቁጭ ማለት እችላለሁ፣ ስለማከብራችሁ ነው። ስለዚህ ይሄ ጉዳይ ደግሞ የኔ ጉዳይ ብቻ ስላልሆነ ባልሽን አሳምኙ ስላላችሁ ባላችሁ መሰረት ባለቤቴ ሲመጣ አሳምኙ ምን ብዬ መልሱ ለመሲ እነግራታለሁ። እሺ እኔ አውቃለሁ። ሌላው ደግሞ ላውቅ እችላለሁ። አረቦች ደግሞ እንደዚህ አይነት ነገር አይረዱንም። እኛ ዛሬ እናትሽ አባትሽ ምንሽ ተባብለን ትንሽ ቆይተን አንድ ላይ ነን። ይህንን ደግሞ እነሱ አይረዱትም። ገባሽ አይደለ? ቢሆንም ግን ሚስት ነሽ፣ የልጁ ናት። ሚስትም ከሆንኩኝ እኛ አበሾች ደግሞ ገኒ፣ እኛ አበሻ ሴቶች በተንኮል ወይ በምን ሳይሆን ባሎቻችንን እኛንን የምናንቀሳቀስ ነው አይደለም? ይሄ ነው ሻጥራነታችን። በቅንነትም ለእድገታቸውም ለምናቸውም መሰረቶች እኛንን። ታውቂዋለሽ አንቺ አይደለም? አንቺ በራስሽ መንገድ ሴት ሁል ጊዜ ብልህ ናት። በወንድ ላይ የፈለገ አይነት ወንድ ቢሆን የፈለገ ዜጋ ቢሆን ብልህ ናት። አንቺ ትበልጨዋለሽ። ቁጭ አድርገሽ አሳምነሽ ለምነሽ ለአላህ ስትይ በልጆችሽ አሁን እምልሻለሁ በብዙ መንገድ ሀቃልሽ ይህን ነገር እንትን ልልለት እችላለሁ። ኦኬ ላስረዳው እችላለሁ። ግን እዚህ ጋር ደግሞ ሚስት ሰው ገደለች፣ ሚስት እንደዚህ ሆነች ሲባል ያንቺን ባልም ማንኛችንም ባላችን ዝም አይለም። ያልሆነ ነገር ሲሆን ይሄ ነገር ሲፖሰት ጦንቃይም የተባለው ራሳቸው ናቸው ይዞኝ የሄዱት። ይዞ የሄዱኝ ነው እኔ የሄድኩትን ነው። ገባሽ አይደለ? እዚህ ጋር ደግሞ እዚህ ጋር በረሮ እንኳን ስትገደል እምፈራ ሴት ነኝ። እንኳን ሰውን ልጅን አሳልፍ የምገለው የሀገሬ ዜጋ
እዚህ ጋር ደግሞ እኔ በእኔ የተነሳ ቤተሰቦቼ ባልሆነ ተጽዕኖ ነው ያደረባቸው እህቶቼ፣ ቤተሰቦቼ፣ የባሌ ቤተሰቦች እንደዛው። ግን ራሴን እኔ ስለሚያውቁኝ ነው እንጂ ከትዳሬ ያፋቶኝ ነበረ። ከቤተሰቦቼ በእኔ የተነሳ ተገሏል፣ ያኔ እንትን አግሏቸዋሉ። ይሄ ነገር ተጽዕኖ እኔ ላይ ማድሮብኛል። ገባሽ አይደለም? የእሷ መታሰር ነው ለእናንተ። የኔ ግን እድሜ ዘላለም ያላረኩትን አንቺ ገዳይ፣ አንቺ ጦንቋይ ተብዬ የምጠራ ሴት ነኝ። የኔ ነመምስ ለምንድነው የማታዩልኝ? ለምንድነው እኔ ኢትዮጵያዊ አይደለሁ ነሽ? ወላሂ አጋጣሚ አልተፈጠረም እንደ አግኝተንሽ እንድናወራ እንደ ማንኛውም ሰው እንደተጋጩት ግጭት ነበር የወሰድነው። መሮ ከሮ እዚህ ይደርሳል ብሎ ማንም የጠበቀ የለም አይደለም። ማናችንም አልጠበቅንም። ተጋጫችሁ፣ በስንተኛው ቀን ይቅር ስለተባባላችሁ በፍጹም ይሄ ነገር በዛ ላይ አንቺ በውስጥ የደረሰብሽን ነገር ሌላው እየወጣ ብሶቱን እንዳወራው አላወራሽም። ስለዚህ ማናችንም ልናውቅ አንችልም። እንዳልኩሽ አሁን እዚህ ጋር እኛ አንቺ እንዲነሽ አንቺ እንደዛ ነሽ ወይም እሷ እንዲናት እንደዛ ናት ጋር የለንበትም። አንዳችንም እዚህ ጋር የምታይን ሰዎች ምንድን ነው ፖይንታችን? ጨለማ ቤት ናት። አንቺም ተጎድተሻል፣ ጉዳት አለሽ። ነገ እሷ ወጥታ እዚህ ጋር አሁን እንዲህ እንደተሰበሰብ ነው ተሰብስበን እርቅ ተፈጥሮ ከሰው ጋር ያለሽ ሪሌሽን እንዲስተካከል ትነግርልሻለች። እሷም በእልህና በንዴት የተናገረችው ያደረገችው ነገር ካለ እንድታቆም ወዳ ሳይሆን በግዷ ታደርገዋለች። ስነግርሽ ወላሂ በንዴት የምንስለው ዛቻ ወይም ንግግር አይቆጠርም። ሴጣንም ሻጥር ነው። አንቺ ታውቂያለሽ። ቀዳዳዎችን እየተጠቀመ ያጋግላል። የአንቺ ቤተሰቦች መወቀስ፣ የእሱ ቤተሰቦች እሱ ሲጀመር በዚህ ሰዓት ስለ አንቺ ከተባለው ነገር አንጻር ባያቅሽ እንዳልሆንሽ ባያምንበት ድሮ ገና ያስወጣሻል አይደለ እንዴ? ወይ ጥሎሽ ይሄዳል። አንቺም ራስሽን ስለምታውቂ ነው በየተጠራሽበት ቤት መተሽ ነገሩ እንዲህ ነው እንደዛ ነው እያልሽ በኮንፊደንስ የምታስረጀው። እንደገና ሰው ያወራውን ያውራ። አንቺ ሆነሽ እስካልተገኘሽ ድረስ ህሊናሽ ሰላም እስካለው ድረስ የማንም ነገር ምንም አይምሰልሽ። በቻልነው መጠን ደግሞ እኛ ስብራትሽን እሷ ባለችበት ሌሎቹም ባሉበት ተወቃት። ውቅቅስም የለም ከዚህ በኋላ እርቅ እንፈጥራለን፣ ይቅር እንባባላለን ሁላችንም። ቅድም ለኮመንታተሮችም ነግረናል። በሰዓቱ ማንም የለም፣ ማንም ፈራጅ መሆን አይችልም። እነሱ ያላቸው መረጃ በአጋጣሚ አንቺ አይኖርሽም፣ አንቺ ያለሽ መረጃ እነሱ አይኖራቸውም። እውነቱን ግን ከመረጃም ከምንም አልፎ አብሯችሁ ሆኖ ያሳለፈ አምላክ አለ። እሱ ይፈርዳል በእያንዳንዳችሁ ላይ። ፍርድን ለአላህ ትተን አትሊስት ለዚች ለምድራዊዋ ነገር ይቅር ተባብለን እንተዛዘን። አንቺ አሁን በሰላሙ ቦታ ነሽ ያለሽው፣ ልጆችሽን አቅፈሽ ነው ያለሽው። ደስተኛ እንዳልሆንሽ ግን 100% እነግርሻለሁ። ወላሂ ደስተኛ አይደለሽም። የፈለገ ልብሽን ሞልተሽ አፍሽን ሞልተሽ ብትናገሪም ደስተኛ አይደለሽም። የልጇ ሰቀቀን ይገባሻል፣ ታውቂዋለሽ አንቺ ሙኒትዬ። ወላሂ እኔ ሰው ሁሉ ልኬባታለሁ። ይሄ ነገር እንዳይፈጠር ይሄ ሁሉ ሰው ልኬባታለሁ። ሽምግልና ሁሉ ልኬባታለሁ። አሉ ሽማግሌዎች ደግሞ የባሌ ዘመዶችም አሉ፣ ጓደኞችም አሉ፣ እሷ የምታውቃቸው ወንዶች አሉ። ልኬባታለሁ። ገባሽ አይደለ? እሷን ጠይቁ፣ በእሷ ሳይድ ያለው ሰው ጠይቁ። ሽምግልና ሁሉ ልኬባታለሁ። ይሄናል እራሴ ዝቅ አድርጌ እራሴ ነኝ ተበዳዩ። ይሄ ነገር ሳይፈጠር በፊት ሽምግልና ሁሉ ልኬባታለሁ። ምን አሉ? ኑና ታረቁ፣ ነገሩ ፍቱት። እዚህ ሚዲያ ላይ እንደዚህ ፎቶ የሚበተነውን ነገር እባካችሁ፣ እች ልጅ ምንም አላረገችም፣ ለምን ስሟን ታጠፋላችሁ በይ ተብላ ሁሉ በስነ ስርዓቱ። ማናት እሷ መጥቼ የምታረቃት ነው ያለችኝ። ማናት እሷ? አልፎ ተርፎ ዛቻ ለሱቁ። ገባሽ አይደለ? እዚህ ጋር ደግሞ ሰውየው ደግሞ እንግዲህ ማንም ነው የሚፈርደው። እውር ይፈርዳል። እዚህ ጋር እንትንን አቃጥልባለሁ እንደዚህ ያደረግባለሁ ሲባል ማንም ሰው ዝም አይልም። ማናችንም በማናችን ቦታ ከዚህም በፊት መሲ ታስታውሻለሽ? የሆኑ ልጆች እንደዚህ አያችሁኝ ብለሽ ለክስ ሁሉ እንዳቀረብሽ እንኳን ዛቻ ቀርቦብሽ
ያኔ በእኔ ቦታም እናንተ በእኔ ቦታ ሆናችሁ እስኪ ተረዱን። ሙኒት